ዛሬ አንድ ነገር ሰማሁ። የሆነ ወዳጆቼ ጋር ዲል እያደረግን እያወራን እያለን ሰው ዛሬ ላይም የብሉይ ኪዳንን ወይም ደግሞ በብሉይ ኪዳን የሚደረገን ሙሴ ወይም አሮን የሚያደርጉትን ያንን ስርዓት ይፈጽሙ ነበር። ምክንያቱም ካህኑ ኃጢአት የሰራው ወደ ካህኑ ጋር ሄዶ ለካህኑ ነግሮ ኃጢአቱን እንዲምርለት ያደርግና ያንን ነገር ካደረገ በኋላ ካህኑ ይምረዋል። አዲስ ኪዳን ላይ ስንመጣ ግን ካህናችን ወይም ደግሞ ሊቀ ካህናችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ እንደተሰቀለ ይነግረናል መጽሐፍ ቅዱስ። ስለዚህ ኃጢአታችን በደላችን በእግዚአብሔር ፊት ባደረግን ጊዜ ንስሐ በገባን ጊዜ እግዚአብሔር አምላክ ሊያነጻን ልጁን ኢየሱስ ክርስቶስን የቅርብ ሰው አድርጎ ሰጥቶናል። ስለዚህ የቅርብ የሆነን ወደ እሱ ጋር እንቀርባለን እንጂ ወደ ሰው ካህን ጋር ልንቀርብ አልተፈቀደልንም። ለምን አትሉኝም? ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል። ስለዚህ ይህንን ስላየ እግዚአብሔር አምላክ አንድያ ልጁን ኃጢአት የሌለበትን እሱን አሳልፎ ሰጠን። ስለዚህ በክርስቶስ ኢየሱስ በማመን በክርስቶስ ኢየሱስ በሚገኘው ድህነት በክርስቶስ ኢየሱስ በሚገኘው ጽድቅ እኛ ሁላችንም ጸድቀናል። የሱ ወይም ደግሞ የርስቱ ተካፋዮች ሆነናል። ይሄንን ጳውሎስም ይናገረዋል፣ በኢየሱስ ክርስቶስም በእኔ ዘመን እኔ የምናገረዋል። ጌታ ለዘላለም ይባረክ። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው።